ደስተኛ ነኝ። እናንተም ያው በርቺ፣ ጠንክሪ፣ ከጎንሽ ነን ለማለት እዚህ ድረስ ስለመጣችሁ በጣም አመሰግናለሁ። እኔ የትላንት የገጠማት ያሳለፈችው ችግር ውጣ ውረዱ ሳይሆን ነገ የምትደርስበትን ትልቅ ደረጃ ነው ሁልጊዜ ማሰብ የምፈልገው። ኦ ማይ ግድነስ ሜላት ሰሞኑ ስትይ ነበረ። ሩታ ጋር ዘለቅሽ እንዴ? እንኳን ደህና ተገናኛችሁ። ለማንኛውም ማለት ነው አዎ ሰሞኑ እኮ መተት ነው ስትሉ ነበረ። እኔ ራሱ ተጠራጠርኩኝ ብላ እንግዲህ ማታ በወንድሟ ቤት ከሩታዬ ጋር ሰርፕራይዝ አደረጓት ማለት ነው። ማለት ሄደው ሰርፕራይዝ አደረጓት በአካል። ሌላኛው ሩታዬ ሳቅሽ ነው የምንፈልገው እውነት ለመናገር እና እንደ ስትስቅ እንዴት እንደሚያምርባት እንዴት አባቷ እንዴት እንደሚያምርባት እንዴት አድርጎ ነው የፈጠረሽ ባክሽ። ከትላንት ወደ ራሱ በአብርሃም ቤት በተለቀቀው ቪዲዮ ማማር ዋበሉ፣ አለባበስ ዋበሉ፣ ሸንቃጣመት ዋበሉ እያሽቃበጥኩኝ አይደለም፣ እውነቴ ነው የምላችሁ። ሴት ልጅ በቃ እንደዚህ ምንድን ነው እናተ ጀንተል ስትልና ራሷን ስትጠብቅ በጣም ነው ደስ የሚለኝ። እኔ ባይዘው ወይ የሆነ ዝርክርክ ስትል ደስ አይለኝም። አሁን ሩታዬ እዚህ ጋር ሽንቀጥቀጥ ብላለች ማለት ነው። የኔ እናት እንዳማረብሽ ቀጥይበት። አዎ ሌላኛው ወንድሟ ምን እያለ ነበረ? ትናንትና ያሳለፈችው ሳይሆን ነገ የት ደረጃ ትደርሳለች የሚለው ነው ማስበው አለ ማለት ነው። እውነት ግን ነው። እኔ ራሱ ማስበው እሱን ነው። ሰው ስለተናገራትና ሰው ስለሰደባት ሰው ደግሞ ትላንትና የሆነ ነገር አሳልፋለች ተብሎ ተሰባብራ የምትቀር ልጅ አይደለችም እኮ። ጎበዝና ጠንካራ ጀግና ሴት ናት። የምሬን ነው የምላቸው። እኔ ውሸቴን አይደለም። ምክንያቱም ጀግናና ጎበዝ ጠንካራ ባትሆን ኖሮ ድሮም ተሰባብራ ትቀር ነበረች ልጅ። ልክ ሚዲያ እንደመጣች በዛውም ትጠፋ ነበረ። የመጣች ቀን መልሳ በማግስቱ ትጠፋ ነበረ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? እናንተ ላይ ከተደርጉልኝም ከርንሻላ ኮፒ ሊንክ አድርጉልኝ። እውነት ለመናገር በጎቹ ተያይዘውኛል መሰለኝ። እነዚህ በክቶች የበከቱ ማለት ነው። እናንተ የአብርሃምና ሄርሜላ በጎች እውነት እናንተ እኮ በጎች እኮ ናቸው። በነገራችን ላይ የአብርሃም በግ አይደላችሁም። ባይዘው ወይ የአብርሃም በግ እኛ ነን፣ የአብርሃምና የሩታ በግ እኛ ነን። እናንተ የውሽሚት በጎች ናቸው። እና ጠምደውኛል። እና ምን እያደረጉ ሪፖርት ያደርጋሉ። የምሬ ነው ደግሞ የለም ምን ይላሉ መሰላችሁ? ትላንትና ውሽሚት እንግዲህ ታግታለች በተባለው ቪዲዮ ሀሳብ አስተያየት ስንሰጥ እኔ ቤት እየመጡ ሸርሙጣ ይላሉ ማለት ነው። ኧረ የምሬ ነው ናቸው። አንቺ ሸርሙጣ ምናምን ይላሉ ማለት ነው። እናንተ አላችሁ አይደል? እናንተ መግፍሉላ እባቦች ማለት ነው። እናንተ ቆሻሾች፣ እናንተ ናችሁ እኮ ሸርሙጣሙ። እናንተ ናችሁ እኮ ቆሻሾች። ባለጌ ወልዶ ያሳደጋችሁ ማለት ነው። ባለጌ ወልዶ ስላሳደጋችሁ እኮ ነው። ስዳደግ ልቅ ስለሆናችሁ እኮ ነው ዝሙት የምትደግፉ እናንተ ርካሽ የረከሳችሁ። አርፋችሁ ትቀመጣላችሁ? አትቀመጡም። ቤት ያትምጡ እናንተ ውዳቂ። እውነቴን ነው። ውዳቂ እኮ ናችሁ። ተፈላጊ የሌላችሁ ፈላጊ የሌላችሁ ነው የሚባለው። ፈላጊ የሌላችሁ ውዳቂዎች ማለት ነው። ባለትዳሩን ወንድና ሴት ተፋቶ ሌላ ሴት እንዲያገባ የምትፈልጉ እናንተ በካዮች፣ እናንተ ወንድ አምላኪ ሁላ ቤቴ እንዳመጡ የምሬ ነው የምላችሁ። አብርሃምና ሩታ አልተፋቱም። ለማንኛውም ድንገርሽ በደንብ አድርጌ ነው የምነግራችሁ። ታንቃችሁ ትሞቱ እንደሆነ ሙቱ እንጂ አልተፋቱም። አብረው እየኖሩ ነው። እየተሸቀለብሽ ነው። አንቺ ደግሞ እድሜ ልክሽ ይሸቀልብሻል እንጂ መቼም ይሁን መቼም አረብ ቤት ቁጭ ብለሽ ስትኮሚሽ ትኖሪያታለሽ እንጂ ማለት ነው። ሄርሜላና አብርሃም አጋብተሽ ኢትዮጵያ አገቢም። እውነቴ ነው የምላቸው። እናንተ በአጭር ያስቀራችሁ ምን ይመስላሉ እነዚህ የበከታችሁ በክቶች? እንደው አስተሳሰባቸው ራሱ እንደ ሰው አያስብም እንዴ? እውነት እንደው ብታስቡ ምን አለበት? አሁን አብርሃም በደንብ አድርጎ ሲጀመር እኮ እየሸቀለባቸው እንኳን ቢሆን ማለት ነው እንትን ምንድን ነው ይላል ብዙ ጊዜ የሆነ ይፋ ያደርጋል ማለቴ እንዲታወቅበት የሚያደርገው ፓርቶች አሉ። እናንተ በጎች ድንጋይ ራስ የማትነቁ ማለት ነው። ምንም ማድረግ አይቻልም። ለነገሩ አንቺ በግ ሩታን ፈቶ ሄርሜላ የሚያገባ ይምሰልሽ? ወይም ደግሞ አሁን ከሄርሜላ ጋር እየኖረ አፍቅሯታል፣ እውነትም ቀለበት አድርጎላታል፣ ቀጥሎ ደግሞ ሽማግሌ ልኮ ያገባታል ብለሽ ስትጠብቂ ኑሪ። እድሜ ልክሽ እያልሽ ኑሪ። እኔን እንድትነኩኝ አልፈልግም። አንድ ሁለተኛ ደግሞ እኔ ሸርሙጣም አይደለሁም። እኔ ተቆንጥጬ ያደግኩ ልጅ ነኝ። እንደናንተ አለሌና ስዳደግ ልቅ በሆን ኖሮ የት ባገኛችሁኝ ነበረ? የምሬን ነው። የምታገኙ የት ነበረ? ወይ ቲክቶክ ሰፈር፣ ከቲክቶክ ሰፈር ሳብድ ወይም ራቆቴ ስዞር ነበረ የምታገኙኝ። አለሌውላ እኔ መሳደብ ሳልፈልግ ነው የምሳደበው። ውድ ቤተሰቦቼ በጣም ይቅርታ። እውነት እኔ ሸርሙጣን ብለውኝ ነው ወላሂ፣ በኮሜንት ስር ሰድበውኝ ነው እነዚህ በክቶች ማለት ነው። እንዴ እኔ ዝሙት አልደገፍኩ፣ ውሽሚትን አልደገፍኳት። ባለትዳርን ወንድ ከልጅህ እናት ጋር ከሚስት ጋር ተፋታና ውሽማን አግባ፣ የሁለት ልጆች እናት የሆነችን ሴት፣ ቀጥሎ ደግሞ ባለትዳር የሆነችን ሴት አግባ ብዬ የደገፍኩ ቀን ነው እኔ ሸርሙጣ የምትሉኝ አመዲያም።
ደግሞ ምን ይመስላሉ እነዚህ ስዳደግ የሸርሙጣም ልጆች። እናንተ ራሳችሁ አፈር ብሉ። እኔ እንደዚህ አይነት ቃላት መጠቀም አልፈልግም ነበረ፣ ግን ስለተጠቀማችሁ ተጠቀምኩባቸው። አመዳም ድጎ ይጣሙላ አይለፍላችሁ። ስተፍሩላ ጌታ ያርቢ ይቅር በለኝ፣ እውነት ይቅር በለኝ። ለማንኛውም ውሽሚት የታገተችው በባልዋ ነው። ትፈታልሻለች፣ ትመጣለች። እሺ ትመጣለች፣ እውነት ትመጣልሻለች። የትም አትሄድም። ምክንያቱም አብርሃም በማን ሊሰራ ነው ቪዲዮ እንዴ? ዩቱበሮቹ በማን ቪዲዮ ሊሰሩ ነው? ቀጥሎ ደግሞ ማን ነው ያለው መሰላችሁ? ውድ ቤተሰቦቼ ማን ነው ውሽሚትስ? እንዴት ትሰራለች? ግዴታ ትመጣለች። ሩታም ታመጣታለች፣ ሩታም ትመጣለች። ገና ይሸቀልብሻል እድሜ ልክሽን አመዳም። እና ውድ ቤተሰቦቼ ለማንኛውም የሩታዬ ቤተሰቦች መተውላታል። ሁለት እህቶቿና ወንድሟ ያው እንግዲህ ያበረታቷት ይገኛሉ። ነገር ግን ሰሞኑ ማናት ሜላት እኔ መተት ነው ሲባል እውነት እኔም ተጠራጠርኩኝ ብላ ስትለፈልፍ ነበረ። ኮሜንት ስር ደግሞ ዛሬ ትክክል ተናገር ሲሏት ነበረ። በደንብ አድርጋ ነው የምትሰራባቸው። ነገር ግን ይሄ እህቷን እንደዚህ እያጣጣለች የምትሰራው እህቷን ጠልታ አይደለም። ባይዘው ወይ እህቷ ጠልታ ወይም ደግሞ እህቷ እንድትጠላ እያደረገች ሳይሆን እየሸቀለችብሽ ነው። ሌላኛው ግን ያስጠላል። ለሽቀላ እንኳን ተብሎ እህት አሳልፎ ለሚዲያ አይሰጥም ነበረ። ነገር ግን እሷ አድርገዋለች ማለት ነው። እና ምንም ማድረግ አይቻልም። እንግዲህ ስትደብርግ ሜላት እንደው አረ በቃ ጽድት በይና ልክ እንደ እንትና ሁኚ። ማናት እድል ማለት ነው። ልክ እንደ እድል ሁኚ። አሁን እድል በስርዓት ነበረ ስትሰራ የነበረው። መልሳ ደግሞ እነዛ በጎቹ ደግሞ ወዴት ዘንበል እንዳሉ ስላወቀች ብቻ ነበረ ዘንበል ያለችው። አሁን ያው ምንም አትሆኑም። እስኪ በቃ ከጎኑ አሁን እውነት እንደ ወንድም እንደ እህት ሁኑና ቁሙላት። በቃ በጎቹን ተዋቸው። እኛ ንጹህ ሰዎችን እነዚህ ዝሙትን መደገፍ የማንፈልግ ሰዎች አለን። እኛን ላይክ እናደርጋቸዋለን። ምን ችግር አለ? ያኔ ትክክለኛ ነገር ስሩ። አሁን ሌሎቻቸው በአብርሃም በኩል የሚመጡ ሁሉ ለሩታ ጠላት፣ ለሩታ ክፉ ነገር ነው እያስተላለፉ ያሉት እና ሩታ ደግሞ እዚህ ጋር ብቻዋን የቆመች ብቻዋን ያለች ነው የሚመስለው። እናም የሩታዬ ወንድም እንግዲህ ንግግር ይችላል። አንድ ቀን ክፉ ነገር ሳይናገር፣ አንድ ቀን እንደ ሜላት እኝኝ ሳይል፣ አንድ ቀን እንደ ድል ተሳስቶ እኝኝ ሳይል በስርዓት መጣና እንግዲህ ያለፈችበትን ትላንትና ያለፈችበትን ነገር ሳይሆን ነገ የምትደርስበትን ቦታ ነው ማስበው አለ ማለት ነው። እንደው ሩታ ግን ማለት ነው እኔ ራሱ በጉጉት ነው የምጠብቃት እቺ ልጅ ጋይስ፣ የምሬ ነው የምላቸው። ባይዞ ግማሹ ወስጄዋለሁ በጉጉት ብጠብቃት እንኳን ግማሹ ምንድን ነው የወሰድሽው ልትሉኝ ትችላላችሁ። እቺ ልጅ ያ ሁሉ ስትሰደብ ስትረገጥ ምን ያልተባለችው ነገር አለ? ምን ያልተባለችው ነገር አለ? ስታለቅስ ምን ስትል አንቺ ልጅ መጨረሻሽን ያሳምረው መጨረሻሽን ያሳየኝል ነበረ። መጨረሻዋ ደግሞ በጉጉት ነበረ የምጠብቀው። በቃ ትልቅ ደረጃ እንደምትደርስ ተጋብተው ልጅ ወልዳ ለማየት በጉጉት እየጠበቅኩ የነበረ ወልደው ማለት ነው። ሁለቱም የአመዳም አብርሃም አሁን ከሌላ ሴት ጋር እንደሆነ አይነት አክት እያደረገ ነው አሁን ላይ ማለት ነው። እና እውነት ለመናገር በጉጉት እየጠበቅኩ የነበረ ከዛ ተጋቡ፣ ከዛ አረገዘች፣ ከዛ ወለደች። ግማሹ ወስጄዋለሁ ማለት ነው። ግን አሁን መጨረሻዋ ምን እንደሆነ ታውቃላችሁ ቤተሰብ? ምን አይነት ከዩቱብ ወጥታ ዩቱብ በራሷ አለም እየሰራች በትዳር መሸቀል ቀርቶ በልጅ መሸቀል ቀርቶ እሱም ሴት እየጎተተ አምጥቶ በሴት መነገድ ቀርቶ የራሳቸው ስራ ይዘው ያንን ነገር ብሎጋቸው የሚሰሩልን ቀን ነው በጉጉት የምጠብቀው ማለት ነው። ይሄ ብቻ ነው የቀረኝ። ሌላኛው ነገር ጨርሼዋለሁ ማለት ነው። ሰምተሻል አዳቤ? እና እኔ ለሰው ክፉ አላስብም ነበረ፣ ግን በጎቹ እንድሳደብ እያደረጉኝ ሲሰድቡኝ ነው። ምንም ማድረግ አልችልም ቤተሰብ። እኔ እውነት ለመናገር ስድብ እጠላለሁ፣ ግን ሲሰድቡኝ ደግሞ በጣም ስለምናደድ ሰድባቸዋለሁ። እና አትድረሱብኝ፣ አልደርስባችሁ። በቃ የበግ ቤት አይደለም ቤቴ። የበግ ቤት በሌላ ቦታ ፈልጉ። በጊቱ በሮች አሉ አይደል? እነሱ ጋር ሂዱ፣ እዛ ኮምቱ። እና ቤተሰብ ሰላም ሆኖልን በያላችሁበት